በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ላይካነ ምስጢር ስዩማነ እግዚአብሔር ዲያቆናት፣ በአርባና በሰማንያ ቀናችሁ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምእመናት ሕፃናትን ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰናበታችሁ አሜን። ያለና የነበረ ለዘላለም የሚኖር ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚህ አይነት ዝሙት በአሕዛብ እንኳን የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራልና እናንተም ታቢያችኋል። ይልቅስ እንድታዝኑ አይገባችሁምን? ይህንን ሥራ የሠራው ከመካከላችሁ ይወገድ። እኔ ምንም እንኳን በሥጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለሁ ሆኜ ይህን እንደዚህ በሠራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈሴ ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለሥጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል ያጻፈ መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ እኔ ደግሞ ሰማው እንድንል ጸጋውን እንዲያበዛልን ቅዱስ ፈቃዱ ይሁንልን። ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 5 ላይ ስለ መንፈሳዊ ቅጣት ነው የሚናገረው። መቼም እግዚአብሔር ምሕረትን ብቻ አይደለም ይቅርታንና ፍቅርን ብቻ አይደለም የሚያሰማው፣ አንዳንድ ጊዜም የቅጣት ድምፅ አለው እግዚአብሔር። ስለዚህ ሰዎችን የሚቀጣበት ምክንያቱ ምንድን ነው ስንል የመጀመሪያው እንዲመለሱ ነው። እግዚአብሔር የማንንም ሞት አይፈልግም። የሟቹን ሞት አልፈቅድም ሲል ነው የምናየው። ስለዚህ እግዚአብሔር በአንድም መንገድ በሌላም መንገድ እየቀጣ ለንስሐ ያበቃናል። በዓለም ላይ ሁለት አይነት እይታዎች አሉ። የመጀመሪያው እይታ ሰው ሁሉ የክርስቶስን የእሾህ አክሊል ያያል። የክርስቶስን የጀርባውን ግርፋት ቁስሉን ይመለከታል። የክርስቶስን ችንካሩን ያያል። በደም የተሸፈነውን ፊቱን ያያል። ይሄ አንደኛው እይታ ነው። ሁለተኛው እይታ ግን ምንድነው ስንል እግዚአብሔር በክርስቶስ ሞት ዓለሙ እንደሚድን ያያል። በክርስቶስ እስራት ዓለሙ እንደሚፈታ ነፃ እንደሚወጣ፣ በሱ ቁስል ዓለሙ እንደሚፈወስ ያያል። ስለዚህ ሁለት አይነት እይታ ነው ያለው። እኛ ብዙ ጊዜ መቀጣታችንን ነው የምናየው። የደረሰብንን ነገር ችግር ያልነውን፣ መከራ ያልነውን፣ ፈተና ያልነውን ብቻ ነው የምናየው። እግዚአብሔር ግን በመቀጣታችን የሚተርፈውን ነፍሳችንን ያያል። በደረሰብን መከራና ፈተና ምክንያት የዳነውን ነፍሳችንን ያያል። ስለዚህ እግዚአብሔር በራሱ መንገድ በቤተ ክርስቲያንም በኩል በተለያየ ብቻ አቅጣጫ የሚቀጣን እንድንመለስ ነው፣ ጠፍተን እንዳንቀር ነው ወገኖች። ሰው ግን ቅጣቱን ብቻ እያየ ነው የተቸገርነው። በዓለም ላይ ትላልቅ አደጋዎች ይደርሳሉ አይደል? የመሬት መንቀጥቀጥ ይከሰታል። ከመጠን በላይ ንፋስ ይነፍሳል። የባህር ማዕበልም አለ። ሰው የሚያየው ተፈጥሯዊውን አደጋ ነው። እግዚአብሔር ግን በዚህ ቅጣት ውስጥ በዚህ መከራ ውስጥ
የሚናገረው ቃል አለ። እሱ ምንድነው ካላችሁ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ የሚል። ስለዚህ እግዚአብሔር ወገኖች የሚቀጣን ቅጣት ስለሚያስደስተው አይደለም። የሚቀጣን እንድንድን ነው፣ ለንስሐ እንድንበቃ። ይሄ ብቻ አይደለም። ክርስቲያን የሚቀጣው ልጅ ስለሆነ ነው። ልጅ አባት ልጁን ይቀጣል አይደል? እንዲለወጥ፣ እንዲቀየር፣ እንዲስተካከል አባት ልጁን ይቀጣል። እንደው መጽሐፉ የሚለው የማይቀጣ ልጅ ምንድነው? ዲቃላ ነው። በውጪ እንዳለ በቤት ውስጥ ያለ ልጅ ግን ሲያጠፋ ይቀጣል። ስለዚህ ወገኖች እግዚአብሔር ሲቀጣችሁ ቅር አይበላችሁ፣ አትዘኑ። ይሄ የመተውና የመጣል ስሜት አይሰማችሁ። እግዚአብሔር ልጆቹ ነው የሚቀጣው። በዚህ በዕብራውያን መልእክት ምዕራፍ 12 ቁጥር 7 ላይ ለመቀጣት ታገሱ ይላል። ስትቀጡ አጉረምርሙ አይደለም። ስትቀጡ እንደው ተበሳጩ አይደለም። ስትቀጡ ታገሱ። እግዚአብሔር እንደ ልጆቹ ያደርግላችኋልና አባቱ የማይቀጣው ልጅ ማን ነው ይላል። ስለዚህ ስትሳሳቱ፣ ስታጠፉ፣ የሆነ በደል ስትበድሉ እግዚአብሔር በአባትነት መንፈስ ሲቀጣችሁ ደስ ይበላችሁ። ምክንያቱም ለንስሐ እያዘጋጃችሁ ነው። እያጠፋችሁ እየበደላችሁ እግዚአብሔር ዝም የሚላችሁ ከሆነ ግን ፍሩ። ምክንያቱም ለታላቅ ፍርድ እየተዘጋጃችሁ ነው ወገኖች። ስለዚህ የምንቀጣው ልጆች ስለሆነ ነው። ልጅ ይቀጣል። ይሄ ብቻ አይደለም። ኃጢአት ዋጋ እንደሚያስከፍል እንድንረዳ እንቀጣለን። ዓለሙ የሚለው ነገር አለ። ሰው የመሰለውን ነገር ማድረግ ይችላል። ምክንያቱም በራሱ ክፉ የሆነ ነገር የለም። ስለዚህ እንደፈለገ መኖር ይችላል የሚል አዲስ እንደው ፍልስፍና የሚመስል ነገር እየሰማን ነው አይደለ? ግን በፍጹም ወገኖቼ ኃጢአት ዋጋ ያስከፍላል። ኃጢአት የራሱ የሆነ ጠባሳ አለ። ትቶት የሚያልፈው ነገር አለ። እንዴ አዳምን አታስታውሱ? አዳም ያን ሁሉ ነገር ያጣው በምን ይመስላችኋል? በኃጢአት እኮ ነው። ልጅነቱን ያጣው፣ ጸጋውን ያጣው፣ ሰላሙን ያጣው፣ እረፍቱን ያጣው፣ ገነትን የምታህል ስፍራ፣ እግዚአብሔርን የሚያህል ጌታ አዳም ያጣው በኃጢአት ምክንያት ነው ወገኖች። ኃጢአት ማለት ቀጥታ ትርጉሙ ማጣት ማለት ነው። በጎ የሆነውን መልካም የሆነውን ነገር ሁሉ ማጣት ማለት ነው ኃጢአት። ስለዚህ ለሰላማችሁ ተጠንቀቁ፣ ለረፍታችሁ ተጠንቀቁ። ምክንያቱም ኃጢአት ዋጋ ስለሚያስከፍል። ይህን እንድንረዳ አንዳንድ ጊዜ በቅጣት ውስጥ ልናልፍ እንችላለን። ያም ብቻ አይደለም፣ መንፈሳችን በጌታ ቀን ወይም በፍርድ ቀን እንዲድን እንቀጣለን። ክፍሉ ላይ እንመጣለን። እግዚአብሔር ከታላላቅ መከራ አንዳንድ ጊዜ በትናንሽ መከራ የሚያድነን ሁኔታ አለ። ከታላላቅ ቅጣት በትንንሽ ቅጣት እግዚአብሔር የሚመልሰን የሚያድነን ሁኔታ አለ ወገኖች። ምክንያቱም ፍርድ አለ። በፍርድ ቀን ይግባኝ የሌለውን ቅጣት ነው እግዚአብሔር የሚያስተላልፈው። ስለዚህ መንፈሳችን እንዲድን፣ በንስሐ መንፈሳችን እንዲድን፣ ነፍሳችን እንዲድን በቅጣት ውስጥ ልናልፍ እንችላለን ወገኖች። እግዚአብሔር ይፈርዳል። እግዚአብሔርን ፍቅሩን ብቻ ነው መስማት የምንፈልገው፣ ግን አይደለም። ይሄ ባህሪውን መገንጠል ነው። እግዚአብሔር መሐሪ ነው። እግዚአብሔር ደግሞ ምንድን ነው? ፈራጅ ነው። ስለዚህ እንዳይፈረድብን እግዚአብሔር አንዳንድ ጊዜ በትናንሽ ቅጣት ውስጥ ሊያሳልፈን ይችላል። ያም ብቻ አይደለም፣ በኃጢአት እንዳንመካ ወገኖች። ኃጢአት አያስመካም። ዛሬ ግን ምንድነው የምናየው? በሚያስመካው እያፈረን በሚያሳፍረው ደግሞ እየተመካን ነው እኮ ያለ ነው። አታስታውሱም? ዳዊት ከቤርሳቤር ጋር ዝሙት በፈጸመ ጊዜ ባዶ እግሩን ሆኖ ፊቱን ተሸፋፍኖ ወደ ደብረ ዘይት ተራራ ነው የወጣው። ለምን? ኃጢአት ስለሚያሳፍር ነው። ስለዚህ እንዳንመካ፣ በሚያሳፍረው ነገር እንዳንመካ በቅጣት ውስጥ ልናልፍ እንችላለን። የቆሮንቶስ ቤተክርስቲያን እንደውም በስህተታቸው ሲመኩ ነው ቅዱስ ጳውሎስ የሚያያቸው። ስለዚህ ትምክህታችሁን ምን በሉ ይላቸዋል?
እንመጣበታለን። ትምክህታችሁን ጣሉ። ይሄ በኃጢአት የምትመኩበትን አጉል ትምክህት ጣሉ እያለ እንደውም ቅጣት ሲያስተላልፍ እናየዋለን ወገኖች። ያ ብቻ አይደለም፣ መንፈሳዊ ጥንቃቄ እንዲኖረን አንዳንድ ጊዜ በቅጣት ውስጥ ልናልፍ እንችላለን። ክርስትና ተዝረክርከን የምንኖርበት ህይወት አይደለም። ክርስትና ብያቸዋለሁ ከዚህ በፊትም ኳስ ሜዳ አይደለም። ክርስትና ጦር ሜዳ ነው። ታቀን ተጠንቅቀን የምንኖረው ህይወት ነው። እግዚአብሔር እንዳያዝንብን በክፉ ስራ ለሌላው ምሳሌና አርአያ እንዳንሆን ጠንቅቀን የምንኖረው ህይወት ነው ወገኖቼ። ምክንያቱም መጨረሻው የሚያምረው በጎ ነገር ብቻ ነው። ተፍጻሜተ ሰማዕት ቅዱስ ጴጥሮስ አርዮስ የተባለውን መናፍቅ ጠርቶ ምንድነው ያለው? ልጄ ሆይ ይሄ የሚባለውን ነገር የሚባለውን ኃጢአት ካሰብከው እንዳትናገረው፣ ከተናገርከው እንዳታደርገው፣ ካደረግከው ደግሞ እንዳትደግመው ብሎታል። ለምን? ፍጻሜው የሚያምረው በጎ ነገር ብቻ ነው። ስለዚህ የጥንቃቄ ኑሮ እንዲኖረን አንዳንድ ጊዜ በቅጣት ውስጥ ልናልፍ እንችላለን። ወደ ክፍሉ ስንገባ በቆሮንቶስ ቤተክርስቲያን ውስጥ በምዕራፍ 5 የተገለጠው ምንድነው ስንል አንድ የአባቱን ሚስት ያገባ ሰው አለ፣ ወይም ደግሞ እንጀራ እናቱን ያገባ ሰው አለ። ይሄ ነገር ቀላል እንዳይመስላችሁ ከባድ ነው። የመጀመሪያው ቅድስናን የሚያበላሽ ነው። ሁለተኛው ደግሞ ቤተሰባዊ ግንኙነትን የሚያፈርስ ነው። በአባትና በልጅ መካከል፣ በወንድምና በወንድም መካከል ያለውን ግንኙነት የሚያፈርስ የሚያበላሽ ነው። የቆሮንቶስ ምዕመናን ይህን ነገር ችላ ብለውታል። ጉዳዩ የግል ጉዳይ ነው ብለው በለዘብተኛነት መንፈስ ነው ነገሩን ሲመለከቱት የምናየው። የሚገርማችሁ ግን ምዕራፍ 6 ላይ ደግሞ ስትሄዱ በዓላማዊ ፍርድ ቤት ሲካሰሱ ታያላችሁ። ይሄ ክርክር ምክንያቱ ምናልባት ገንዘብ ሊሆን ይችላል። ገንዘብ ጎደለ ብለው በፍርድ ቤት ሲካሰሱ፣ ቅድስና ጎደለ ብለው ግን መሰብሰብ አልቻሉም። አያችሁ፣ የቆሮንቶስ ምዕመናን በንጽህና ጉዳይ፣ በቅድስና ጉዳይ ቸልተኞች ናቸው። በገንዘብ ጉዳይ ግን ስስ ናቸው። ሐዋርያው ቅዱስ ጳውሎስ በዚህ ነገር በጣም ተገርሞ ነው ይህንን መልእክት የሚጽፍላቸው። ምክንያቱም እናንተም እኮ የእግዚአብሔር ገንዘቦች ናችሁ፣ ንብረቱ ናችሁ፣ ዕቃው ናችሁ። የእግዚአብሔር ዕቃ የኃጢአት መሳሪያ ሲሆን እንዴት ዝም ትላላችሁ እያለ ነው ሐዋርያው ቅዱስ ጳውሎስ። ይህ ሰው የአባቱን ሚስት ያገባበት፣ እንጀራ እናቱን ያገባበት ምክንያቱ ምንድነው ካለን፣ ምክንያቱ ብዙ ሊሆን ይችላል። ምናልባት የገንዘብ ጉዳይ ሊሆን ይችላል፣ ወይም ደግሞ የውርስ ጉዳይ፣ ይሄ የንብረት ጉዳይ ሊሆን ይችላል። በዚህ ጉዳይ ከአባቱ ጋር ሲጨቃጨቅ በቃ የአባቱን ልብ ለመስበር፣ አንጀቱን ለማሳረር ሆን ብሎ ያደረገው ሊሆን ይችላል። ዞሮ ዞሮ ግን ይሄ ነገር ያስከተለው ጉዳት ምንድነው ስንል፣ የመጀመሪያው ከእድሜው ጋር የማይሄድ የማይመጥን ትዳር እንዲመሰርት አድርጎታል። ሁለተኛው ደግሞ ምናልባት እቺ ሴት ልጆች ካሏት የወንድሞቹን እናት እንዲያገባ አድርጎታል። ስለዚህ የቆሮንቶስ ቤተክርስቲያን ከባድ ውርደት ውስጥ ነው ያለች፣ ከባድ ጊዜ ውስጥ ነው ያለች። ይሄንን ነገር ግን ችላ ብለውታል። እነሱ ችግር የለውም ይሄ የሱ ጉዳይ ነው፣ ይሄንን ስህተት ይሄንን ጉድለት ተሸክመን መኖራችን ልበ ሰፊዎች ነን ብለው በዚህ ጉዳያቸው እንደውም እየተመኩ ነው። ሐዋርያው ቅዱስ ጳውሎስ ግን እንዲህ አይነቱን ሰው ይወገድ ብሎ ቅጣት ሲያስተላልፍበት እናያለን። ምክንያቱም የቆሮንቶስ ቤተክርስቲያን ወደፊት ለምስክርነት እንኳን ብቁ እንዳትሆን እያደረጋት፣ ዓለሙን ደግሞ ካያችሁ ከቃል በፊት ሕይወት ነው የሚያየው። ስለ ፍቅር ሰብካችሁ፣ ስለ ቅድስና ሰብካችሁ ኑሯችሁ ግን የተዝረከረከ ከሆነ፣ ፍቅር ከሌላችሁ፣ ቅድስና ከሌላችሁ ዓለሙ እንዴት ነው የሚሰማችሁ ወገኖች? ሰዎች ሊቃወሟችሁ ይችላል። የሰውን ተቃውሞ በትዕግስት እኮ ማለፍ ይቻላል። የገዛ ኑሯችን ግን ከተቃወመ፣
ከባድ ነው ወገኖቼ። ስለዚህ ይሄ ነገር እንዳይሆን ቅዱስ ጳውሎስ ጣልቃ ገብቶ ሲፈርድ እናያለን። ቁጥር 1 ላይ ምንድነው የሚለው? በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚህም አይነት ዝሙት በአሕዛብ እንኳን የማይገኝ ነው፣ የአባቱን ሚስት ያገባ ሰው ይኖራልና። እናንተም ታበያችኋል፣ ይልቅስ እንድታዝኑ አይገባችሁምን? ይህን ሥራ የሠራው ከመካከላችሁ ምን ይበል? ይወገድ ይላል። ስለዚህ በዚህ ክፍል ላይ ስለ ዝሙት ቅዱስ ጳውሎስ እየተናገረ ነው። ዝሙት ምንድን ነው? ዝሙት ከኪዳን ውጪ የሚደረግ የወንድና የሴት ግንኙነት ነው። እግዚአብሔር አንድን ወንድ ለአንዲት ሴት፣ አንዲትን ሴት ለአንድ ወንድ በሕግና በተፈጥሮ ሰጥቷል። ከዚህ ውጪ የሚደረጉ ግንኙነቶች በሙሉ ምንድን ናቸው? ዝሙት ናቸው። ይሄ ብቻ እንዳይመስላችሁ። ጋብቻን ጋብቻ ያደረገው ምክንያቱ ምንድነው ስንል ኪዳኑ ነው። በእግዚአብሔር ስም በካህናቱ ፊት፣ በአገልጋዮቹ ፊት፣ በምእመናን ፊት በእግዚአብሔር ስም የምንገባው ቃል የምንገባው ኪዳን ጋብቻን ጋብቻ ያደርገዋል። ስለዚህ ከቃል ኪዳን ውጪ በቃል ኪዳንም ላይ የሚደረጉ ስህተቶች በሙሉ ዝሙት ናቸው። እግዚአብሔር ሩካቤ ሥጋን ለትዳር ወይም ለጋብቻ በረከት አድርጎ ነው የሰጠው እንጂ ሸቀጥ አይደለም ወገኖቼ፣ መጫወቻ አይደለም። ዝሙት ሲነሳ ጉዳቱ በጣም ከባድ ነው። ለመጀመሪያ ጊዜ ዓለም የጠፋችው በምን ምክንያት ይመስላችኋል? በዝሙት እኮ ምክንያት ነው። ኦሪት ዘፍጥረት ምዕራፍ 6ን አንብቡ። 40 ቀን 40 ሌሊት ዝናብ ዘንቦ የታላቁ ቀላይ ምንጭ ተነድሎ ምድራችን ለመጀመሪያ ጊዜ በንፍር ውሃ የጠፋችው በዝሙት ምክንያት ነው። ይሄ ብቻ እንዳይመስላችሁ፣ እስከ ዛሬ ድረስ ለእግዚአብሔር ፍርድ ምሳሌ እየተደረጉ የሚጠቀሱት ሰዶምና ገሞራ በእሳት ዲን የጠፉት በዝሙት ምክንያት ነው። ታላላቅ ቅዱሳን የምንላቸው እንኳን ሳይቀሩ የተዋረዱት የወደቁት በዝሙት ምክንያት ነው። እነ ዳዊት፣ እነ ሶሎሞን። ዴማስንም ብታስቡ ዴማስ ከጳውሎስ ኮብልሎ ወደ ዓለም የሄደው ዝሙትን በመውደድ ነው። ስለዚህ ዝሙት ብዙ ጉዳት አለው፣ ያለንን ነገር የሚያሳጣ ነው። የመጀመሪያው በሕሊና ፊት እንድንጨነቅ ያደርገናል። ዝሙትን ፈጽሞ ደስተኛ ሆንኩ የሚል ማንም የለም። ከኃጢአቱ በኋላ ጸጸት ነው ያለው። ከኃጢአቱ በኋላ ጭንቀት ነው ያለው። ይሄ ብቻ እንዳይመስላችሁ በማህበረሰቡ ዘንድ ትልቅ ክፍተት ይፈጥራል። ከጋብቻ በፊት የሚደረጉ ዝሙቶችን ካያችሁ ወደ ምን ያመጣል? የመጀመሪያው ወደ አልተፈለገ እርግዝና ያመጣል። ይሄ ነገር ደግሞ ሲከሰት ጽንሱን ለማስወረድ ወደ ውርጃ ይኬዳል። አያችሁ፣ አባቶች ይወስክ ኃጢአት በዲበ ኃጢአት ይላሉ። በኃጢአት ላይ ኃጢአት እየሆነ ይመጣል። ስለዚህ ከዚህ አንጻር ከዝሙት መራቅ እጅግ መልካም ነው ወገኖች። እግዚአብሔር ሁላችንን በቸርነቱ ይርዳል። መጽሐፍ ቅዱስ ስናነብ በተለይ ብሉይ ኪዳን ዝምድና ባላቸው ሰዎች መካከል ጋብቻ እንዳይደረግ ያዛል። ይህንን ትእዛዝ ጥሰው ዝምድና እያላቸው ጋብቻ የሚፈጽሙ ሰዎች ጤናው የተዛባ ልጅ ነው የሚወልዱት። እግዚአብሔር አታድርጉ ሲል ዝም ብሎ አይደለም። እግዚአብሔር የሚከለክለን ወገኖች የሚጎዳንን ነገር ይህንን ብሉ ይህንን አትብሉ ብሎ እግዚአብሔር ትእዛዝ ሲሰጥ የከለከለን ምናልባት ለጤናችን ተስማሚ ላይሆን ይችላል። ስለዚህ እሱ የመሰከረለትን እሱ ያዘዘውን ማድረግ ወገኖች ከምንም በላይ ነው። ስለዚህ ብሉይ ኪዳን በዝምድና ባላቸው መካከል ጋብቻ እንዳይፈጠር ይከለክላል። ምክንያቱም የጋብቻ ዓላማው ሁለት የተለያዩ ወገኖችን፣ ሁለት የተለያዩ ቋንቋዎችን፣ ጎሳዎችን ህብረት እንዲያደርጉ ማድረግ ነው የጋብቻ ዓላማ። ስለዚህ አስቀድሞ በዝምድና የተቀራረቡ ሰዎች ለነሱ ጋብቻ አያስፈልግም። ታዲያ ይህ ሰው በምን ምክንያት ነው
የአባቱን ሚስት ያገባው? በምን ምክንያት ነው እንጀራ እናቱን ያገባው? ቅድም ብያቸዋለሁ፣ ብዙ ምክንያት ሊኖር ይችላል። እኛ ምክንያቱን አናውቅም፣ ግን የሰራው ስራ ስህተት እንደሆነ እናውቃለን። አያችሁ፣ ምንም ምክንያት ሊኖራችሁ ይችላል። ምክንያታችሁ ግን የሰራችሁትን ስራ ጥሩ ያደርገው፣ የሰራችሁትን ስራ በጎ ያደርገው። ለመሳደባችሁ ምክንያት ሊኖራችሁ ይችላል። ምክንያታችሁ ግን ስድባችሁን እኮ ቅዱስ ያደርገው። ተቆጥታችሁ ለመግደላችሁ ምክንያት ሊኖራችሁ ይችላል፣ ግን ስህተታችሁን ምክንያታችሁ ቅዱስ አያደርገውም ወገኖች። ይህም ሰው ምክንያት ሊኖረው ይችላል፣ ግን ስራው ጥሩ አልነበረም። ዛሬ ብዙ ሰው የሚጨነቀው ምክንያት ስለሌለው ነው። ስህተት ሰርቶ ምክንያት ካለው ብዙ ሰው አይጨነቅም። ምክንያቱም እሱን ያሳመነው ምክንያት እግዚአብሔርን የሚያሳምነው ይመስለዋል። ወገኖቼ እግዚአብሔር ግን በምክንያት አይደለም የሚያድነን። እግዚአብሔር የሚያድነን በምህረቱ ነው። አባቶች ምን ይላሉ? የሲኦል መንገድ በምክንያት ወይም በሰበብ የተሞላች ነች ይላሉ። ምክንያት ቢያድን ኑሮማ አዳምና ሔዋን እኮ ይድኑ ነበር። አዳም ሔዋን አሳተችኝ አለ፣ ሔዋን ደግሞ እባብ አሳተኝ አለች። ግን ሁለቱም ዳኑ አልዳኑ? ምክንያት አያድንም ወገኖች። የሚያድነው የእግዚአብሔር ምሕረት ነው። ስሙ የተመሰገነ በእውነት። ታዲያ መጽሐፍ ቅዱስ ስታነቡ በተመሳሳይ ኃጢአት የወደቀን አንድ ሰው ታገኛላችሁ። ሮቤል ይባላል። ሮቤል የያዕቆብ የመጀመሪያ ልጅ ነው። ግን የአባቱን ሚስት የደፈረ፣ የአባቱን መኝታ የደፈረ ሰው ነው። እንዲህ በማድረጉ ለዘመናት በሕይወቱ ብዙ እንቅፋቶች ገጥመውታል። ከአባቱ ጋራም መልካም ግንኙነት እንዳያደርግ፣ በመካከላቸው የሻከረ ግንኙነት እንዲኖር አድርጎታል። እንደውም ያዕቆብ ሊሞት ሲል በመጨረሻ ሰዓት ልጆቹን ሰብስቦ ሲባርክ ትልቁን ጸጋ አጥቷል ሮቤል። ክፍሉን ላንብብላችሁ። ኦሪት ዘፍጥረት ምዕራፍ 49 ቁጥር 1 ላይ እንዲህ ይላል፣ ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙም፣ አባታችሁ እስራኤልንም አድምጡ። ሮቤል ይላል፣ ሮቤል አንተ በኩር ልጄና ኃይሌም የጉብዝናዬም መጀመሪያ ነህ። የክብር አለቃና የኃይል አለቃ እንደ ውሃ የምትዋልል ነህ። አለቅነት ላንተ አይሁን፣ ወደ አባት መኝታ ወጥተሃልና ብሎታል። አያችሁ። ስለዚህ ሮቤል ብኩርናውን ያጣው፣ አለቅነቱን ያጣው፣ ክብሩን ያጣው እንዲህ አይነት ነውር በማድረጉ ነው። አያችሁ። ይሄ ብቻ እንዳይመስላችሁ ለሮቤል ነገድ እንኳን እንቅፋቱ ነው። እንዲህ አይነቱ ሰው በቆሮንቶስ ቤተክርስቲያን አለ። ስለዚህ ለቤተክርስቲያኗ ምን ሆኗል? እንቅፋት ሆኗል ወገኖች። የአንድ ክርስቲያን ውድቀት የቤተክርስቲያን ውድቀት ነው። የአንድ ክርስቲያን ትንሣኤ የቤተክርስቲያን ትንሣኤ ነው። ምክንያቱም እግዚአብሔር እንደ አንድ አካል ነው የሚያየን፣ እንደ አንድ ሰው ነው የሚያየን። አክዓን በበደለ የእስራኤል ልጆች በደሉ ተብሎ እኮ ነው የተጻፈው። የበደለው አክዓን፣ በደሉ የተባሉት ግን እስራኤላውያን ናቸው ወገኖች። ከቆሮንቶስ ቤተክርስቲያን ውጪ ያሉ አሕዛብ እንዴ የቆሮንቶስ ቤተክርስቲያን ምዕመናን ምን ሆነው ነው በእኛ እንኳን የሌለውን ኃጢአት እኮ ነው የሚያደርጉት እያሉ ይተቿቸው ነበር። አያችሁ፣ ዓለሙ እንዲህ ነው የሚያየን ወገኖች። ስለዚህ መንፈሳዊ ጥንቃቄ ሊኖረን ይገባል። እግዚአብሔር ሁላችንም በቸርነቱ ይርዳል። ዝቅ ብሎ ምን ይላል? እኔ ምንም እንኳን በሥጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለሁኜ ይህንን እንደዚህ በሠራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለሥጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል ሐዋርያው ቅዱስ ጳውሎስ። አሁን ቅዱስ ጳውሎስ ግዝት እያስተላለፈ ነው። ስለዚህ በግዝቱ ቃል የቆሮንቶስ ቤተክርስቲያን ደግሞ እንድትተባበር
ጥሪ ያደረገ ነው። ደግሞ በትክክል ተባብረዋል። ምክንያቱም ሁለተኛ ቆሮንቶስን ሄዳችሁ ስታነቡ ይህ ሰው በመገለሉ ምክንያት በብቸኝነቱ ምክንያት በጣም ተጎድቶ ነበረ። ስለዚህ ጳውሎስ ራርቶ ሲመልሰው እናያለን። አያችሁ፣ መለየት፣ ተወግሶ ከቤተ ክርስቲያን መውጣት የመጀመሪያው ጥቅሙ ምን ይመስላችኋል? የመጀመሪያው ስህተትን ስህተት ነው ብለን እንድናስብ ያደርገናል። ለስህተት ሌላ ስም እንዳንሰጠው፣ ተለዋጭ የሆነ የቅድስና ስም እንዳንሰጠው ያደርጋል። ያን ብቻም አይደለም፣ ይሄ ስህተት እንዳይስፋፋ፣ ሌሎችን እንዳይበክል፣ በክፋትና በተንኮል ለሌሎቹ አርአያ እንዳይሆን፣ ምሳሌ እንዳይሆን መለየት ይጠቅማል። ያን ብቻ አይደለም፣ ቅድም እንዳልኳችሁ መንፈሱ በጌታ ቀን እንዲድን፣ የጌታ ቀን የተባለው የፍርድ ቀን ነው። ስለዚህ በዛ በፍርድ ቀን መንፈሱ ወይም ነፍሱ ይህ ሰው እንዲድን መለየቱ ይጠቅመዋል። ይሄ መለየቱ ለንስሐ ይጋብዘዋል። ብቸኝነቱ ለንስሐ ይጋብዘዋል። ስለዚህ ሲለየው ታዩታላችሁ ሐዋርያው ቅዱስ ጳውሎስ። በመጨረሻ ግን የተናገረው ቃል አለ። ምንድን ነው ያለው? እንዲህ አይነቱን ሰው ለሰይጣን አሳልፌ ሰጥቼዋለሁ ነው የሚለው። ለሰይጣን ተላልፎ መሰጠት ማለት ምን ማለት ነው? ምንድን ነው ትርጉሙ? ልብ አድርጉ። ከላይ ይወገድ ብሏል። አሁን ደግሞ አሳልፌ ሰጥቼዋለሁ ይላል። ስለዚህ ለሰይጣን ተላልፎ መሰጠት ማለት ከምዕመናን ኅብረት መለየት ነው። ከቅጥረ ቤተ ክርስቲያን መውጣት ነው ወገኖቼ። ምክንያቱም ቅጥረ ቤተ ክርስቲያን ይሄ የምዕመናን ኅብረት ክልል ሰይጣን የማይደፍረው ክልል ነው። ስለዚህ አንድ ሰው ከዚህ ኅብረት ሲወጣ ለሰይጣን ኢላማ የተመቻቸ ይሆናል። እንዴት ብዬ ልንገራችሁ? ሌባን የሚያባርር ፖሊስ አስቡ። ይህ ሌባ ብቻውን የሚሮጥ ከሆነ ምናልባት ፖሊሱ በጥይት መጥቶ ሊያስቆመው ይችላል፣ ሊጥለው ይችላል። ይህ ሌባ ግን በሰዎች መካከል ከገባ ከተደባለቀ ለፖሊሱ ያስቸግረዋል። ክርስቲያንም ልክ እንደዚህ ነው። በቃ አንድ ክርስቲያን በምዕመናን ኅብረት መካከል ካለ ቢደክም እንኳን በእነሱ ይበረታል፣ ቢያዝን እንኳን በእነሱ ይጽናናል፣ ቢሰንፍ እንኳን በእነሱ ይተጋል። ለሰይጣን ኢላማ አስቸጋሪ ነው የሚሆነው በኅብረት መካከል ከሆነ። ከኅብረቱ ውጪ ሆኖ የሚሮጥ ከሆነ ግን በቀላሉ ይመታል ወገኖች። ስለዚህ ምንም ቢሆን ከቤተ ክርስቲያን አትራቁ። ብትወርቁም ብትነሱም ብትደክሙም ብትበረቱም ወገኖች ከቤተ ክርስቲያን እንዳትርቁ። ፕሌን እንኳን ከራዳር ውጪ ከሆነ የት እንደወደቀ እኮ አይታወቅም አይደል? በራዳር ውስጥ ከሆነ ግን ገደል ውስጥ ቢገባ ባህር ውስጥ ቢገባ ቢከሰከስ ብቻ ይገኛል። ህልውናችንም ያለው ቤተ ክርስቲያን ውስጥ ነው። አንድ ፍምንም አስቡ። ፍምን ከእሳቶች መካከል አውጥታችሁ ለብቻው ቁጭ ብታደርጉት ኃይሉ እየደከመ እየከሰመ አመድ እየሆነ ይመጣል አይደል? ያንን ፍም ግን አንስታችሁ ከእሳቶች መካከል ብትቀላቀሉትስ ግዛቱ እየሰፋ ኃይሉ እየጨመረ ይመጣል። እንዲሁ አንድ ክርስቲያን ደክሞ በማህበረ ምዕመናን ውስጥ ካለ ግድ ይበረታል ወገኖቼ። በረታው የሚል ክርስቲያን ደግሞ ከማህበረ ምዕመናን ከተለየ እየደከመ ይመጣል ወገኖቼ። ስለዚህ ኅብረት ያስፈልጋል። ለሰይጣን ተላልፎ መሰጠት ማለት ከዚህ ኅብረት መራቅ ነው። ሰው እንደ ቀላል ያየዋል ይህንን ጉባኤ ወገኖቼ። ይህንን ኅብረት እንደ ቀላል እንዳታዩት። ክርስቶስ ደሙን ጠብ ያደረገለት ኅብረት ነው። በመስቀል ላይ መከራ የተቀበለለት ኅብረት ነው ወገኖቼ። ስለዚህ ምንም ቢሆን ከምዕመናን ኅብረት አትውጡ። እንደውም ጌታችን ኢየሱስ ክርስቶስ ካያችሁ ደቀ መዛሙርቱን ወደ ዓለም ሲልካቸው ሁለት አድርጎ ነው የላካቸው። ለምን ይመስላችኋል? አንዱ ሲደክም አንዱ እንዲያበረታ እኮ ነው። አንዱ ሲያዝን አንዱ እንዲያጽናና ወገኖቼ። በእኩል ሰዓት፣ በእኩል ቀን፣ በእኩል ዓመት ስላልደከምን ስላልታመምን እግዚአብሔርን ልናመሰግን ይገባል። የኛ የድካማችን ቀን ለሌላው ደግሞ የሚያበረታበት ቀን ነው። የኛ የህመማችን ቀን ለሌላው ክርስቲያን ደግሞ ህመምተኛውን የሚጎበኝበት አይዞ በርታ የሚልበት ቀን ነው ወገኖች። ቁጥር 6 ላይ መመካታችሁ መልካም አይደለም ይላል።
በቃ ተውት፣ ይሄ ጉዳይ የሱ ጉዳይ ነው፣ የግል ጉዳይ ነው እያላችሁ ወይም ደግሞ እኛ ልበ ሰፊዎች ስለሆነ ነው ይሄንን ስህተት የተሸከምነው እያላችሁ በዚህ ነገር አትመኩ፣ ይሄንን ትምክታችሁን ጣሉ እያለ ነው። ምክንያቱም ቅድም ብያቸዋለሁ፣ ኃጢአት አያስመካም። አንድ ፈላስፋ ልጁ መጠጥ ቤት ሲገባ ያየዋልና ከመጠጥ ቤቱ እስኪወጣ ድረስ በውጭ ሆኖ ቆሞ ይጠብቀዋል። ከዛ ያ ተማሪው ያ ልጁ ሊወጣ ሲል መምህሩን ያየዋል። ውይ ለካ መምህር ያለ ብሎ ተመልሶ ይገባል። ቢጠብቀው ዞር ሊለት አልቻለም። መጨረሻ ላይ አንገቱን ደፍቶ ከዛ መጠጥ ቤት ወጣ። እዛ ጊዜ ምን አለው? ልጄ ያለው አንገትህን መድፋት ያለብህ ወደዚህ ቤት ስትገባ እንጂ ከዚህ ቤት ስትወጣ አይደለም ብሎ መከረው። አያችሁ፣ ምን ጊዜም የሚያሳፍረው ኃጢአት ነው። ስለዚህ ይህንን ትምክህታችሁን ጣሉ። ምክንያቱም ይላል ዝቅ ብሎ ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን ይላል። ዛሬ አንድ ሰው መሆኑን አትዩ። ነገ ሺዎችን ሊያስከትል ይችላል። ነገ ብዙዎችን ሊያስከትል ይችላል። ምክንያቱም ስህተት በባህሪው የሚሰፋ ነው፣ ብዙዎችን የሚወርስ ነው። ስለዚህ አትዘናጉ እያለ አንዳንድ ጊዜ ያልተለመዱ ወንጀሎች በሚዲያ ሲተላለፉ ታያላችሁ አይደል? በዛው ሰሞን ተመሳሳይ ወንጀሎች ደግሞ ይበዛሉ። ምክንያቱም ምንድነው ስትሉ ሚዲያ ብዙ ጊዜ ወንጀሉን እንጂ ቅጣቱን አያቀርብም። አንዲት እህት ካስታወሳችሁ አሲድ ተደፍቶባት ያ ወንጀል በሚዲያ ቀረበ አይደል? በዛኑ ሰሞን ደግሞ ብዙ እንዲህ አይነት ተመሳሳይ ወንጀሎች ተፈጽመው አይተናል። አያችሁ፣ ስህተት የመስፋት የመዋረስ ነገር አለ። ለዛ ነው ሐዋርያው ቅዱስ ጳውሎስ ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁም ምን ይላል? እርሾ ምንድን ነው? እርሾ በጣም ጥቂት ነው አይደለ? ግን ሊጡን ሁሉ የሚያቦካ ስህተትም ትንሽ ቢሆን አትናቁት፣ ብዙዎችን ያስከትላል እያለ ነው። ያም ብቻ አይደለም፣ እርሾ የትላንት ትራፊ ነው። ስለዚህ የአሁኑ ተግባራችሁ የትላንቱ ትራፊያችሁ ነው። በአሕዛብ መካከል እያላችሁ በዓለም መካከል እያላችሁ ስታደርጉት የነበረ የትላንት ትራፊያችሁ ነው። ስለዚህ ይህንን ነገር ምን በሉ አስወግዱ እያለ ነው። እንግዲህ ያለ እርሾ እንዳላችሁ አዲሱ ሊጥ ትሆኑ ዘንድ አሮጌውን እርሾ ምን በሉ አስወግዱ። አሮጌ ይሄ ልምምዳችሁን፣ አሮጌ የኃጢአት ባህሪያችሁን አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ይላል። እዚህ ጋር ደግሞ የእስራኤላውያንን ባህል እያነሳ እስራኤላውያን ከግብፅ ምድር ሲወጡ ያደረጉት ነገር አለ። ፋሲካን ባደረጉበት በመጀመሪያው ቀን እርሾ የሌለበት ምግብ ነው የሚበሉት። እርሾ ያለበትን ነገር ቂጣ ብቻ ነው የሚበሉት። መጀመሪያ የሚያመለክተው ምንድነው? ከግብፅ ሲወጡ እየተቻኮሉ መውጣታቸውን የሚያመለክት ሲሆን ዋነኛው ግን እርሾ የተባለውን ኃጢአት አስወግዱ ነው። ቁጥር 9 ላይ ከሴሰኞች ጋር እንዳትተባበሩ በመልእክት የጻፍኩላችሁ ይላል። ይሄ አንደኛ ቆሮንቶስን ከመጻፉ አስቀድሞ ወደ ቆሮንቶስ የላከው ደብዳቤ ነበረ። ይሄ ደብዳቤ መግቢያው ላይ ነግሬያቸዋለሁ፣ ጠፍቷል። ይሄ ደብዳቤ ቢገኙ ኑሮ ምናልባት የቆሮንቶስ መልእክት 3 ይሆን ነበር። ታዲያ በዚህ ደብዳቤ በመጀመሪያው መልእክቱ ከሴሰኞች ጋር እንዳይተባበሩ ቅዱስ ጳውሎስ መክሯቸው ነበር። ሴሰኛ ማለት ሱሰኛ ማለት በቃ ያለ ዝሙት መኖር አልችልም የሚል ሰው ነው። ሁልጊዜ በተመሳሳይ ስህተት የሚገኝ ራሱን መግዛት የማይችል ቅብዝብዝ የሆነ መጓዝና መሄድ የሚወድ ማለት ነው ሴሰኛ ማለት። ከሴሰኞች ጋር እንዳትተባበሩ በመልእክት የጻፍኩላችሁ። በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበረ። በዓለም ካሉት ነጣቂዎች፣ ገንዘብን ከሚመኙ ከሰካራሞች እንድትርቁ አይደለም የምመክራችሁ። ይሄንንማ ብላችሁ ከዓለም ውጡ እያልኳችሁ ነው። ግን
በቤተ ክርስቲያን መካከል አንዱ ወንድማችሁ እንዲህ አይነት ተግባር ሲያደርግ ካያችሁት አትተባበሩት ነው፣ አትደግፉት ነው ሐዋርያው እያለ ያለ። ዝቅ ብሎ ግን ምን ይላል? አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካራም ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደዚህ ካለው ጋራ መብል እንኳን እንዳትበሉ ይላል። ምንድነው አሁን ቅዱስ ጳውሎስ ጥላቻን እያስተማረ ነው? አይደለም። ከወንድሞቻችሁ መካከል በዚህ በቤተ ክርስቲያን ውስጥ ካሉት ወንድሞቻችሁ መካከል አንዱ እንዲህ አይነት ስህተት ሲሰራ አግልሉት ነው በቃ። ምክንያቱም ምን ሆነው ነው ወንድሞቼ ያገለሉኝ ያራቁኝ ብሎ ለንስሐ እኮ እንዲዘጋጅ ነው። ስህተቱ ስህተት እንደሆነ እንዲረዳ ነው ወገኖች። ምግብ እንኳን አብራችሁ አትብሉ የሚለው እንጂ ክርስትናማ የፍቅር እምነት እኮ ነው ወገኖች። ጠላታችሁን ውደዱ የሚል ጌታ የሚመለክበት ቤት እኮ ነው። ክርስትና ጥላቻን አይሰብክም። ክርስትና መሰረቱ፣ ጉልላቱ፣ ድምድማቱ፣ ቁንጮ ምንድነው ካላችሁ ፍቅር ነው። በውጪ ባሉ ሰዎች ላይ መፍረድ ምን አግዶኝ ይላል። በውጪ ባሉ ሰዎች ላይ ምን አይደለም ለመፍረድ እኔን አይመለከተኝም። እኔ የሚመለከተኝ ባስተማርኳቸው ሰዎች ላይ ነው። ያስተማርኳቸው ሰዎች እንደተማሩት ካልተገኙ፣ አውቀው እንዳላወቁ፣ አይተው እንዳላዩ፣ ተምረው እንዳልተማሩ ከተገኙ በእነሱ ላይ ነው የምፈርደው። የሚመለከተኝ በእነሱ ላይ ነው እያለ ነው ቅዱስ ጳውሎስ። በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? እናንተስ አትበይኑ? እናንተስ አትወስኑ በወንድሞቻችሁ ላይ ይልና በመጨረሻ ምን ይላል? በውጪ ባሉት ግን እግዚአብሔር ምን ይልባቸዋል? ይፈርድባቸዋል። እግዚአብሔር ምንድነው ብያቸዋለሁ? ፈራጅ ነው። ክፉን ነገር ከመካከላቸው አውጡ ይላል። ከማህበረ ምዕመናን እንዲህ አይነቱን ሰው መለየት ያስፈልጋል። ምክንያቱም መለየቱ ለሰይጣን ተላልፎ መሰጠት ነው። መለየት ያም ብቻ አይደለም፣ በቤተ ክርስቲያን ውስጥ ከሚገኙ ጸጋና በረከቶች ሁሉ መጉደል ነው መለየት። የሰው ልጅ ከቤተ ክርስቲያን ሲርቅ በሚስጥራት ውስጥ የሚገኘው ጸጋና በረከትን ያጣል። በቅዱስ ቁርባን ውስጥ የሚገኘውን ኃይልና በረከት ያጣል። በንስሐ ውስጥ የሚገኘውን ጸጋ ያጣል። በአገልጋዮች የሚገኘውን ምክር፣ በስብከት የሚገኘውን መጽናናት፣ በዝማሬ የሚገኘውን መበርታት፣ መንፈሳዊ ጥንካሬ፣ ይህን ሁሉ አንድ ክርስቲያን ከቤተ ክርስቲያን ሲርቅ ይህን ሁሉ ያጣል። ከቤተ ክርስቲያን መራቅ ቅጣቱ ብዙ ነው ወገኖች። ከቤተ ክርስቲያን ከህብረት የራቀ ሰው በመንፈሱ በሽተኛ ነው። በነፍስ ደዌ ይመታል። ምንም ነገር አያረካውም። በአጠቃላይ በዚህ በምዕራፍ 5 ሐዋርያው ቅዱስ ጳውሎስ እንዲህ አይነት ስህተት ባለበት ሰው ላይ የፍቅር ቅጣት ሲቀጣ እናየዋለን። የፍቅርን በትር ሲያነሳ እናየዋለን። በትሩ ግን እሱን ለመመለስ ነው። እሱን ለንስሐ ለማብቃት ነው። ሌላው ደግሞ በቅድስናና በንጽህና የሚኖሩ ምዕመናን ካሉ እነሱ እንዲፈሩ ነው። አያችሁ፣ ቅጣት መሰብሰብን ያመጣል። መፍራትን፣ ለቅድስና መፍራትን ያመጣል። ስለዚህ የአንድ ሰው ቅጣት መሰብሰብን ካመጣ የአንድ ሰው በረከት ደግሞ መባረክን በአንጻሩ ደግሞ ያመጣል። እግዚአብሔር ለሁላችን ይህንን በረከት ይስጠን በእውነት።